ባህር ማዶም ወደ ጌርጌስ ሀገር መጡ ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብሩ ወጥቶ ወዲያው ተገናኛቸው እርሱም በመቃብሩ ይኖር ነበር በሰንሰለትስ እንኳን ማንንም ሊያስረው በዚያን ጊዜ አይችልም ነበር ብዙ ጊዜ በጉርብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግረብረቱንም ይሰባብር ነበር ሊያሸንፈው የሚችል አልነበረም ሁሉ ጊዜም ሌሊትና ቀን በመቃብርና በተራራው ይጮህ ነበር ሰውነቱም በድንጋይ ይዋጨር ነበር ኢየሱስ ከሩቅ ባየ ጊዜ ሮጦ ሰገደለት በታላቅ ድምጽም እየጮኸ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን እንግዲህ አታሰቃየን በእግዚአብሔር እምለምንሃለሁ አለ አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው ብዙዎች ነንና ስሜ ሌጊዮን ነው አለው ከአገር ውጭም እንዲያስወጣው አጥብቆ ለመነው በዚያ ተራራ ጥግ በዚያ እሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንዲገባ ስደደኝ ብሎ ለመነው ኢየሱስም ፈቀደላቸው እርኩስም መንፈስ ወጥቶ ወደ እሪያዎቹ ገባ 2000 የሚያህሉ መንጋ ከእልፍም ወደ ባህር ተጣደፉና በባህር ሰጠሙ እረኞችም ሸሽተው በከተማይቱ አገር አወሩ ነገሩ ምን እንደሆነ ለማየት ወጡ ወደ ኢየሱስም መጡ አጋንንት ያደረበት ሌጊዮንም የነበረበት ሰው ተቀምጦ ልቡም ተመልሶ አዩና ፈሩ አዩትም ሰዎችም አጋንንት ላደረበት ሰው የሆነውን ስለ እሪያዎቹ ለረኩላቸው ከአገራቸውም እንዲሄድላቸው ይለምኑት ጀመረ ወደ ታንኳይቱም በገባ ጊዜ አጋንንት ያደረበት የነበረው ሰው ከእርሱ ጋር እንዲኖር ለመነው ኢየሱስም አልፈቀደለትም ነገር ግን ወደ ቤትህ ወደ ሰዎች ዘንድ ሂድ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ ማርህ አውራላቸው አለው አሜን Thank you. It's a story you have heard before. ይህን ታሪክ ከዚህ በፊት ሰምታችሁ ታውቃላችሁ It's in Matthew, Mark and Luke. በማቴዎስ በሉቃስ ላይ ይሄ ታሪክ ተዘግቧል Jesus has just crossed over the Sea of Galilee. ኢየሱስ ከባህር ማዶ ለመሻገር የተነሳበት ጊዜ ነው During the crossing there was a big storm. በሚያልፍበት ጊዜ ታላቅ ማዕበል ተነሳ And you know the story. He spoke to the wind and the waves and said, "Be still." ታሪኩን እንደምታውቁት ማዕበሉና ወጀቡን ጸጥ በል አለው ጌታ And in the morning he arrives in the Decapolis. በጧቱ ወደ ዋናው ከተማ ደረሰ ማለት ነው You can hear that Decapolis is a Greek word. ይሄ ካፒታል የሚለው ቃል የግሪክ ቃል እንደሆነ ታውቃላችሁ Yeah, it means the 10 cities. ያ ማለት 10 ከተሞች ማለት ነው There was a region on the east of the Sea of Galilee በኢስት በኩል ያለ የገሊላ ባህር ነበረ in which there was a mostly pagan Greek speaking population. እዛ ቦታ ያሉ ሰዎች የግሪክ ተናጋሪዎች ናቸው ፓጋኖች ወይም አምላክ የለሾች ናቸው From many different nations. ይሄ ማለት ከተለያዩ ዓለሞች የመጡ ናቸው እነዚህ ሰዎች How do you know they are not Jews? እነዚህ ሰዎች እንዴት ነው ግሪክ እንዳልሆነ ወይም አይሁዳኖች እንዳልሆነ የሚታወቀው Well, because they have pigs. ምክንያቱም አሳማ አላቸው Yeah, Jews do not have pigs. ምክንያቱም አይሁዳውያን አሳማ የላቸው Yeah, we lived in Somalia. እኛ ሶማሊያ ነበርን There are no pigs in Somalia either. ሶማሊያ አሳማ አታዩ Right? Just like that. እንደዛ ማለት ነው Yeah. So, this was not Israel. ይሄ እስራኤል አይደለም ይሄ ቦታው Most of Jesus' ministry during his time on earth was to the lost sheep of the house of Israel. ኢየሱስ በህይወት በነበረበት ጊዜ አገልግሎቶቹ አብዛኛውን ጊዜ ለጠፉት በጎች ወይም ለአይሁዳውያኖች ብቻ ነበረ But this is something different. ይሄኛው የተለየ ነገር ነው እዚህ ጋር የተፈጠረው ታሪክ The minute Jesus gets out of the boat, ኢየሱስ ልክ ከታንኳው እንደወረደ a demon-possessed man comes to him. አንድ በአጋንንት የተያዘ ሰው ወደሱ መጣ Yeah, we call him Legion. ይሄ ሌጊዮን ወይም ደግሞ ሌጊዮን የሚባል ሰውዬ ነው Matthew tells us there were actually 2 men. ማቴዎስ የሚነግረን ሁለት ሰዎች እንዳሉ ነው No contradiction. Mark just talks about one. ማርቆስ ደግሞ አንድ ነው የሚለን ይሄ የሚጋጭ ሳይሆን ማርቆስ አንዱ ላይ ፎከስ ለማድረግ ፈልጎ So ነው we'll just talk about one man. ስለዚህ አንዱ ላይ ፎከስ አድርገን እናውራ
As it turns out, this is the only ministry Jesus does on this trip. አያችሁ ይሄንን ብቻ ነው በዚህ ኢየሱስ በሄደበት የአገልግሎት ምዕራፍ ውስጥ ይሄ ሰውዬ ላይ ብቻ ነው አገልግሎቱን ጨርሶ የወጣው። He and the disciples crossed the lake. አስቡት ኢየሱስ እነዚህ ከደቀ መዝሙር ጋር እያለፉ ነበረ። Went through a terrible storm. ያ ጊዜ ታላቅ ማዕበል መጣ፣ ወጀብ መጣ። Was it just for this one man? ለአንድ ሰው Jesus preached to a huge crowd. እዩላችሁ ኢየሱስ ትልቅ ጉባኤ ይሰብክ ነበረ። And here is just one man. እዚህ ጋር ግን አንድ ሰው ለማግኘት ነው ጌታ ሄደው። Yeah. Well, why not? ምን ማለት ነው? Jesus came to seek and save the lost. ሃሌሉያ ኢየሱስ የጠፋውን ሊፈልግ ነው የመጣው። And if there was ever a man that needed Jesus, it was this legion. ሃሌሉያ ሊያስፈልገው ሊያድነው ከተገባው አንድ ሰው ያንን ሰው ሊያድነው ነው የፈለገው። This man is in terrible shape. ይሄ ሰውዬ በጣም ጥሩ ሁኔታ ላይ አይደለም ያለው። He lived in the tombs. የሚኖር የነበረው መቃብር ቦታ ነው። They tried to chain him up. ማለት ያ ማለት መቃብር ውስጥ እንኳን ሆኖ አስረውት ነበረ። If you have lived in Africa, you have seen this, right? ይሄንን ነገር አፍሪካ ብትሆኑ እዚህም አለ አፍሪካ ብትሆኑ ታዩታላችሁ። Yeah, people we call crazy, they try and chain them up. እዚህም በጣም ሰው ሲያብድ ይታሰራል። It's usually to protect them, I understand. ያ ማለት የሰውየውን ለመከላከል ሊያድኑት ፈልገው ነው። Because we don't know what else to do with them. ከዚህ ውጭ ምንም ማድረግ አይቻልም። But it did not work for this man. ይሄ ቢታሰር እንኳን ይህን ሰውዬ ሊታደጉት አልቻሉ። He would just break the chain. ምክንያቱም መሰንሰለቱን ይሰባብረው ነበረ። He just tore them apart. ሚቆራርጠው ነበር ሰንሰለቱ Like some kind of Superman. እንደ ሱፐርማን ማለት ነው። No one had the strength to deal with ማንም this man. ጠንካራ ሰው ቀርቦ ሊያናግረው አልቻለም። And he just cried out day and night. ማታና ሌሊት ጮህና ያለቅስ ነበር የሰውዬ ድምጹን እያወጣ። Wandering in the mountains. አስቡት በተራራ ላይ ነው ይሄ ነገር ያለው። And cutting himself with ራሱንም ይቆራርጥ ነበረ። This man was in terrible shape. ይሄ ሰውዬ በከባድ መጥፎ ሁኔታ ላይ ነው ያለው። Because of the demons that were. ምክንያቱም ከገባበት ሰይጣን የተነሳ። Just a note. ይሄን ነገር አስቡ። The devil is very powerful. አጋንንት በጣም ኃይል አለው። By the strength of the devil, this man broke his chain. አስቡት ከገባበት አጋንንት የተነሳ ሰንሰለት እንኳን መቁረጥ ችሏል። And no one can control this. ማንም ሰው ሊቆጣጠረው አልቻለም ይሄን ሰውዬ። Do not underestimate the devil. አንዳንዴ ሰይጣንን ወደ በታች ልታዩት አይገባም። He is incredibly powerful. በጣም ኃያል እንደሆነ ልነግራችሁ እወዳለሁ። ሰይጣን ኃይል And እንዳለው he's incredibly cruel. እንግዲህ በጣም በተያዘው And progressively is destroying this man. ይሄንን ሰውዬ ቀስ እያለ እየቆራ ወይም እያደከመው እየጎዳው ነው ሄደው። Satan is an evil master to serve. አያችሁ ሰይጣን ክፉ ጌታ ነው ለማገልገል። He only wants to destroy us. ሁል ጊዜ ለማጥፋት ነው የሚፈልገው። But this man meets Jesus. ይሄ ሰውዬ ኢየሱስ ያስፈልገዋል። It said he came from a long ways away when he saw Jesus. ምክንያቱም ኢየሱስን ሲያየው ከሩቅ ቦታ ነው እየሮጠ የመጣው ወደ ኢየሱስ። So we must have seen the boat coming. አንድ ምንድነው የሚባለው ታንኳ ሲመጣ እያየን ያለው። He falls at Jesus' feet. ኢየሱስ እግር ስር ሄዶ ዘሎ ወደቀ፣ ሰገደ። He knows who Jesus is. ኢየሱስ ማን እንደሆነ አውቋል። And he begs for mercy. ለመነው አድነኝ እያለው። It is the demons who are begging. አጋንንቱ ነው እየለመነ ያለው። They don't want to have to go back to hell. ምክንያቱም ወደ ሲኦል እንዲልካቸው አልፈለጉም። How is this possible? እኔ እንዲህ የሚቻል ነገር ነው እንዴ? The man would not have known who Jesus was. ምክንያቱም ሰውየው ኢየሱስ ማን እንደሆነ አያውቅም። Jesus had probably never been there before. ኢየሱስ ምናልባትም ከዚህ በፊት ኖሮ አያውቅም እዛ ቦታ ላይ። He does not know Jesus. ኢየሱስን አያውቀውም ፐርሰናሊ። But this is the demons who are speaking. አያችሁ ምላሽ እየሰጠ ያለው በሰውየው ውስጥ ያለው አጋንንት ነው። And they are forced to submit to Jesus. ተገደው ነው የሰገዱለት ለኢየሱስ። Which is why they see him still out on the lake and they run to him. ምክንያቱም ገና ኢየሱስ እዛ ሩቅ ቦታ እያለ ነው ለመስገድ የሄደው አጋንንቱ። They know exactly who Jesus is. ምክንያቱም በትክክል አጋንንቱ ኢየሱስ ማን እንደሆነ ያውቃል።
They call him son of the most high God. ምክንያቱም እንዳለው የልዑል የእግዚአብሔር ልጅ ብሎ ነው የጠራው ሰይጣኑ። And they know that he has complete authority over them. ምክንያቱም የእግዚአብሔር ልጅ ኢየሱስ ሙሉ ስልጣን እንዳለው ያውቃል ያጋንንት። What is the man's name? የሰውየው ስም ማን ነው? We don't know his name. ስሙ አይታወቅም። They call him Legion. ሌጊዮን ብለው ግን እየጠሩት ነው ያሉት። That is not his name. ስሙ አይደለም ይሄስ ነገር። A Roman legion was 6,000 soldiers. ሌጊዮን የሚለው ቃል በሮማውያን የወታደር ቆጠራ 6000 ማለት ነው። And the demons drove 2,000 pigs off the cliff. አስቡ 6000 አጋንንቶች 2000 አሳማ ውስጥ ገቡ። Now I am not saying there were 6,000 demons or even 2,000 demons in this man. I'm not saying there were 6,000 demons. እኔ 6000 ሰውየው ውስጥ አለ ብዬ አልልም። But there were many demons. ግን ብዙ አጋንንቶች ነው። But it doesn't matter how many. አገባንም ስንት ቁጥር እንደሆኑ። They still have to submit to Jesus. ምንም ቁጥር ይኑራቸው ለኢየሱስ ሊሰግዱ ይገባል። It could have been 10 million. ይሄ ሰውዬ አሜን እንዳንል አረገን እንዴ? Yeah. አሜን በሉ እንጂ Amen. እንዴ አይገዛንም። ይበቃቸዋል። አሜን ቀጥላል። Go ahead. Jesus orders the demons to come out. Say it again. Jesus orders the demons to come out. ኢየሱስ አጋንንቱን አዘዘው ከውስጡ እንዲወጣ። But they beg him to not send them out of the country, it says here. ምክንያቱም እንደዚህ ይላል ከከተማው እንዲያስወጣቸው ለመኑት ይላል። In the other gospels they beg him not to torment them. ሌላኛው ወንጌል ሲናገር እንዳይቀጣቸው ወይም ወደ ሲኦል እንዳይልካቸው አጋንንቶቹ ለመኑት ይላል። And not send them back to hell before the time. ጊዜው ሳይደርስ ወደ ሲኦል እንዳይልካቸው ነው የፈሩት። Yeah, it's their request to go into the pigs. ስለዚህ ጥያቄ ያቀረቡት አጋንንቶቹ ናቸው ወደ አሳማው እንግባ ብለው። And Jesus permits them. ኢየሱስ ፈቀደላቸው። Yeah, what happens then? ከዛ ምን ሆነ? The pigs, influenced by the demons, run off the cliff and drown in the lake. አስቡት። ስለዚህ አሳማዎቹ ሲታዘዙ ሲገቡ አሳማዎቹ ራሳቸው መቆጣጠር ስላልቻሉ እየዘለሉ ባህር ውስጥ ገቡ ማለት ነው። And the demons are again freed most likely. ምናልባትም አጋንንቶቹ ነፃ ወጡ ልንል እንችላለን። And probably go to hell. ወደ ሲኦል ሊገቡ ይችላሉ። But I'm not here to talk about the fate of the pigs or the demons. አሁን እኔ እዚህ የመጣው ስለ አሳማም ስለ ዲመኑም ለመናገር አይደለም። In the end, we don't really know why all this happened. ይሄ ሁሉ ለምን እንደተፈጠረ አናውቅ። Except for to think this. አንድ ነገር ግን እንድታውቁ ፈልጋለሁ። What does Satan want to do to us? ምንድነው ሰይጣን በእኛ ህይወት ማድረግ የሚፈልገው? He wants us to jump off cliffs. አያችሁ ሁልጊዜ ዘለን ከተራራው ላይ እንድንወድቅ ይፈልጋል He ሰይጣን። wants us to commit suicide. ራሳችንን እንድናጠፋ ነው የሚፈልገው። He wants us to destroy our own lives. የራሳችንን ህይወት እንድናጠፋው ነው ሰይጣን የሚፈልገው። He wants us to do what the pigs did. ልክ አሳማዎቹ እንዳደረጉት ዘለው ራሳቸውን እንዳጠፉት ሰይጣን እንደዛ ነው የሚፈልገው። But let's go back to talking about this man. እስቲ ትንሽ ወደ ኋላ ዞር ብለን ስለዚህ ሰውዬ እናውራ። It's his story, ኢየሱስ ታሪክ ስለሆነ not a story about pigs. ስለ አሳማዎቹ ማውራት አልፈልግም። Yeah, the herdsmen go back and tell all the people what has happened. አሁን ይሄ ሰውዬ ሄዶ ለትውልድ ሁሉ መናገር ፈለገ። And they all come, many people. ሁሉ ሰው ስለተናገረ ሰው መጣ ወደሱ። And what do they see? ምንድነው የሆነው? Yeah, they see this formerly demon-possessed man. አሁን የተፈጠረው ነገር ምንድነው? ይሄ ሰውዬ ነፃ እንደወጡ ከተማው ሁሉ መጥቶ ሰውዬውን አየው። He's sitting down. ቁጭ ብሏል። He's calm. በጣም ተረጋግቷል። He's not crying out. አሁን አይጮህም፣ አያለቅስም። He's not cutting himself. ራሱን እየቆረጠ አይደለም። He's not naked. ራቁትንም አይደለም። Yeah, the disciples have probably given him some clothes. ምናልባትም ደቀ መዛሙርቶቹ ልብስ ሰጥተውት ይሆናል። And he's sitting there perfectly sane. በጣም ነፃና በተረጋጋ ሁኔታ ቁጭ ብሎ ነው ያዩት። And what do they say? ምንድነው ያሉት? How wonderful! ዋው አይደለም ያሉት። Thank you, Jesus. ኢየሱስ ተመስገን አይደለም ያሉት። Oh, please stay here for a while. እባክህ ቁጭ በል ይሄ ሰውዬ ነፃ ወጣ አይደለም ያሉት። But that's not what they say. እሱን አይደለም ያሉት። They asked Jesus to leave. ዋው ከከተማ ውጣ አሉት ኢየሱስን። And they beg him to leave. እንደውም ለመኑት ውጣልን ብለው። There's a
lot of begging going on in this story. እዚህ ታሪክ ላይ ብዙ ልመናዎች በስተዋል። The demons were begging. ሰይጣን ለመነው። And now the people are begging. አሁን ደግሞ ሰዎቹ ለመኑት። But they're begging that Jesus would leave. ይሄ ልመናዎች ሁሉ ኢየሱስ እንዲወጣላቸው ነው ከከተማ። Because they've lost all their pigs. ለምንድነው? አሳማዎቹን አጥተዋላ። 2,000 pigs is a lot. አስቡት 2000 አሳማን ያጡት። And it's all gone now. ሁሉም ጠፍቷል፣ የሉም አሁን። Do they love their pigs more than Jesus? አያችሁ ከኢየሱስ ይልቅ አሳማዎቹን ወደውት። Yeah, they probably don't love their pigs. ምናልባት አሳማዎቹን መውደድ አይደለም። They probably love their money more than በአሳማዎቹ የሚገኘውን ገንዘብ ነው የፈለጉት የወደዱት። money just went off the cliff into the አሁን ስለዚህ ዘሎ የገባው ባህር ውስጥ ገንዘቡ ነው ማለት ነው። But I think there's another explanation. ሌላ ደግሞ ማብራሪያ አለው። I think they're just terrified of the power of Jesus. ከሁሉ በላይ ምናልባትም በኢየሱስ አስደናቂ ኃይል ተደናግጠው ሊሆን ይችላል። They say this is amazing. ይሄ ድንቅ ነው። But Jesus, please stay over on your side of the lake. ግን ይሄ ድንቅ ቢሆንም እዛው ኢየሱስ ተቀመጥ ነው እያሉት ያሉት። Which we're much more comfortable having you over there. እኛ በቃ ሰላም ነን፣ አንተ እዛው ቁጭ በል፣ እዛው ከባህር ማዶ ቁጭ በል፣ እኛ ሰላም ነን እዚህ መቀመጣችን። This is shocking. ይሄ በጣም አስደንጋጭ ነው። But it's not so surprising. ይሄ ግን አስገራሚ አይደለም። It is a very human response. ይሄ የሰው ልጆች የመልስ ተግባራቸው ነው። We can do the same thing. እኛም ሁላችን እንደዛ ነው የምናደርገው። And we can actually be afraid of Jesus. አንዳንዴ ጌታን ራሱን እንፈራዋለን። You've probably met people who are afraid of Jesus. ምናልባትም የሚፈሩ ሰዎች አጋጥሟችሁ ሊሆን ይችላል። Maybe you have been afraid of Jesus. ወይም ራሳችሁ ፈራ የሆናችሁ ልትሆኑ ይችላል። And then prefer that he keep his distance. እና ይህ ኢየሱስ የሚባለውን ካገኘ ወዲህ መደናገጥ ስለጀመርኩ እዛው ጌታው እዛው። Why is this? ለምንድን ነው የሚሆነው? We cannot control him. ምክንያቱም ልንቆጣጠሩ አንችልም ጌታ። We cannot control what he's going to do. ምክንያቱም በህይወታችን የሚያደርገውን ነገር መቆጣጠር What if ስለማንችል። Jesus walks in this door? እዚህ አስቡት፣ አሁን ተራምዶ ቢገባ በዚህ በር Okay, it would be wonderful. ድንቅ ነው። But we don't know what he will do. ምን እንደሚያደርግ ግን አናውቅም። We don't know what he will do. ቱ ቢ ኦነስት ምን እንደሆነ እንደሚያደርግ አናውቅም። And that scares us. ይሄ በጣም ያስፈራናል። He may heal and deliver us. ምናልባት ነፃ ሊያወጣ ሊፈውሰን ይችላል። And maybe he will kill our pigs too. ምናልባትም አሳሞቻችንን ሊገል ይችላል። Yeah, so we say, just stay in the church. ስለዚህ እንደዚህ ነው ኢየሱስ ነው ቸርችህ ቁጭ በል ወያረውክ እንለዋለን። And we will come and visit you on Sundays. አንዳንዴ እሑድ እየመጣን እንጎበኛለን፣ ፕሮግራም ላይ እንለዋለን ጌታ። It's too scary to have all this power around ይህንን us. ሁሉ ወደ ህይወታችን ማስገባት አንተን ይከብደናል። And even when we know that it's good, ኢቭን እኮ ጥሩ እንደሆነ ብናስብ እንኳን እኮ ነው it is power that we cannot control. ይሄ ልንቆጣጠረው የማንችል የእግዚአብሔር ኃይል ስለሆነ ጌታ። Back to the man. ወደ ሰውየው እንመለስ። Yeah, again, his name is not Legion, but we don't have another name. So አሁንም I'll call ስሙ him ምን Legion. እንደሆነ አናቅም። ሌጀንት ግን ተብሎ ተጠርቷል፣ ወይም ሌጊዮን ተብሎ ተጠርቷል። Wait, we will meet this man in heaven. ይህን ሰውዬ ሰማይ እናገኘዋለን። And we can ask his name. ስሙን እዛኔ እንጠይቀዋለን። Won't that be wonderful? ድንቅ አይደለም ይሄ? Yeah. ከጎን ያለውን ገፋ አድርገውና ድንቅ አይደለም ወይ በለው። He begs. Here's the third beggar in this story. አሁንም በታሪክ ውስጥ ሶስተኛ ለማኝ ደግሞ እናያለን። But he's not a demon begging. አሁን አጋንንት ለማኝ አይደለም። And he's not people begging Jesus to leave. ልክ እንደ ሰዎቹ ኢየሱስን ከከተማ ውጣ የሚል ልመናም አይደለም። This is good begging. ይሄኛው ድንቅ የሆነ ልመና ነው። Because he says, please let me go with you in the boat. ኢየሱስ ካንተ ጋር ሊሄድ እባክህ ብሎ ለመነው ሰውየው። He loves Jesus. ኢየሱስን ወደደው። He wants to stay with Jesus and his disciples. ከኢየሱስ ጋርና ከደቀ መዝሙሩ ጋር መኖር ፈለገ ሰውዬ። And Jesus does something surprising. ግን ኢየሱስ አንድ ድንቅ ነገር አደረገ። He says no. ኖ እንዳትመጣ አለው። Because he has another plan. ምክንያቱም ሌላ እቅድ አለው ጌታ። Normally somebody wants to be with Jesus. እኛ ከሱ ጋር መሆን እንፈልጋለን። Jesus does not say no. ኢየሱስ ኖ አትምጡ አይልም። Do you remember the rich young man? ትዝ ይላችኋል አንድ ያ ባለጠጋ ወጣት Jesus said, sell everything you have. ምን ያለህን ሁሉ ሽጥና Give the money to the poor. ለድሆች ያለህን ሰጥተህ
Come, ና ተከተለኝ አለው። Jesus invites him. ሰዎችን ይጋብዛል ጌታ። Come join us. እኔን ተከተለኝ ይላል። And he doesn't want to sell his things. ነገር ግን ሰውየው የንብረቱን መሸጥ አልፈለገም። And he leaves. ሄደ። He declines the invitation. የተሰጠውን እድል መጠቀም አልፈለገም። Here's a man who's begging to go. አሁን ደግሞ እዚህ ጋር ታያላችሁ ሚለምን አልከተልህ እባክህ የሚል። What does Jesus say? የኢየሱስ ምላሽ ምን ነበር? የኛውን ሰውዬ Go home to your friends. ወደ ቤትህና ወደ ጓደኞችህ ሂዳለሁ። And tell them how much the Lord has done for you. እግዚአብሔር ያደረገልህ መልካም ነገር ሄደህ ንገራቸዋል። And how he has had mercy on you. እንዴት እግዚአብሔር እንደማረህና ይቅር እንዳለ ሂድና ንገራቸዋል። Jesus commissions this man as a missionary. አያችሁ ኢየሱስ ልክ እንደ ሚሽነሪ ወይም እንደ ወንጌል አገልጋይ ሾመው። And this is exactly what he does. ይሄንን ያደረገው ጌታ Said he went away and began to proclaim in the Decapolis ሃሌሉያ ወደ ከተማው ገብቶ ተናገረ ይላል። how much Jesus had done for him. ሃሌሉያ ኢየሱስ ያደረገለትን ነገር መናገር ጀመረ ይላል። And everyone marveled. ከዛ በሱ በተደረገለት ነገር ሰዎች ሁሉ ተደነቁ ይላል። Jesus crossed the lake to minister to one person. አስቡት ባህር ተሻግሮ አንድ ሰው ሊሰብክ ሄደ ጌታ። But it was not one person. ነገር ግን አንድ ሰው አይደለም። Because he commissioned someone to ምክንያቱም ያንን አንድን ሰው ተልኮ እየሰጠው ነው አሁን። This is the way Jesus works today. አያችሁ እንደዚህ ነው የጌታ አሰራር። He heals, delivers, and commissions. Come on. That's what I'm talking about. Hallelujah. ነፃ ያወጣል፣ ጌታ ይባርካል፣ ተልኮን ይሰጥና ይልካል። ይሄንን እየሰበከ ነው አትጮህ ሚለኝ። Is this a burden for the man? አያችሁ ይሄ ነገር ተልኮ ሸክም ነው ለዚህ ሰውዬ። Does he resent Jesus' command? የኢየሱስን ተልኮ እምቢ አላለ። Does he feel like he can't do what Jesus is asking him to do? የሚያደርገውን ነገር እንደማይችል ነው የነገረው። Does he say, you know, I've had some hard times here. Can I just go home for a while? ወደ ቤቴ ልሂድና ቁጭ ልበል አይደለም ያለው። Maybe take a rest and then I can think about this. አሁን የምትነግረኝን ሄደህ ተናገር የምትለውን ነገር ትንሽ ቤት ወስጄ ኮፊ እየጠጣ ቁጭ ብዬ ትንሽ ሪላክስ ላድርግ ብያለሁ። Maybe a little vacation. ቫኬሽን ሊድ ወይም ደግሞ ትንሽ የጊዜ ልውሰድ ምናምን እያለ Jesus says no, No. no, and no. ኢየሱስ አይ አለው። Jesus has transformed him. ምክንያቱም ኢየሱስ ይሄን ሰውዬ ለወጠው። Jesus has saved and delivered him. ሃሌሉያ አዳነው፣ ፈወሰው ይሄን And ሰውዬ። Jesus has given this man an amazing story to tell. አያችሁ ለዚህ ሰውዬ አስደናቂ ታሪክ ሰጠው። በዚህ Though he wants to stay with Jesus, ከኢየሱስ ጋር መኖር ቢፈልግ እንኳን he accepts his mission. የተሰጠውን ተልኮ አላቅማማም፣ እሺ ብሎ ተቀበለው። And sets out to tell everybody. ሄዶ ወዲያውኑ ነው የተደረገለትን ነገር መናገር የጀመረው። He's like the Samaritan woman. ልክ እንደ ሰማርያዊቷ ሴት ማለት ነው። Jesus tells her everything she's done. እንዲያ ያደረኩትን ሁሉ የነገረኝን ኑና ልንገራችኋለች። ከተማው ላይ ዳወጀ። And she goes and calls the whole town. አካባቢውን ሁሉ ሰፈሩን የጠራችው They all come. ሁሉ መጡ ወደ ኢየሱስ። Another missionary that Jesus commissioned. ሃሌሉያ ሌላ ደግሞ ኢየሱስ ተልኮ የሰጠው ሚሽነሪ ሆነች ማለት ነው። So he sets out to tell everybody. ስለዚህ ሄዶ ለትውልድ ሁሉ ለመናገር ነው። And I imagine he did it joyfully. ይሄ ሰውዬ የተሰጠውን ተልኮ በደስታ አደረገው። He becomes an apostle to his own people. አይ ለራሱ ትውልድ ሐዋርያ ነው የሆነው ይሄ ሰውዬ። It is the beginning of mission to Gentile people. ሃሌሉያ ለመጀመሪያ ጊዜ ለአሕዛብ ወንጌልን ያደረሰ ሰው ሆነ ማለት ነው። Not just to the Jews. ለአይሁዳኖች ብቻ አይደለም። Wow, the Samaritan woman went to Samaritans. አያችሁ የሰማርያዊቷ ሴት ለሰማርያውያን ወንጌል ያደረሰች። This man goes back to his own Greek people. ይሄ ደግሞ ለግሪካውያን ለራሱ ሕዝብ ወንጌልን አደረሰ። It is a mission that will eventually spread to every nation. ክብር ሁሉ ለኢየሱስ ይሁን ጋይስ፣ ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሰው ለግሪካውያንም ለሰማርያውያንም ለነዚህ ሁሉ ሰዎች ወንጌል መዳረስ ጀመረ። And this mission continues today.
ዛሬም ይሄ ተልኮ ቀጥሏል ሃሌሉያ ጌታ ሆይ ተመስገን ሃሌሉያ ጌታ ሆይ ተመስገን We won't look at this, but if you look another day at Mark chapter 7, ማርቆስ ምዕራፍ 7 ቁጥር 13 ላይ verse 31, 31 sorry it's okay. It says that Jesus returned to the Decapolis. እንደዚህ ይላል ኢየሱስም ወደ ከተማዋ ተመለሰ ይላል And this time he was welcomed. አሁን በተመለሰ ጊዜ ሚቀበሉ ተገኘ People are amazed at what Jesus has done. ኢየሱስ ያደረገው ነገር አስደነቃቸው They bring a man to him to be healed. አያችሁ ሰዎች እንዲፈወሱ ወደሱ ይዘው መጡ His reception is much different at this point. አሁን ከዚህ በኋላ ኢየሱስ ብዙ የሚቀበለው ተገኘ And maybe this is because of Legion. ይሄ ምናልባትም ከዛ ነፃ ከወጣው ሰው የተነሳ ይሆናል faithfully telling his story አይደለም to everyone. ነፃ የወጣው ሰው ከመናገሩ የተነሳ ይሆናል Yeah, preparing the way for Jesus. ኢየሱስ እንዲመጣ መንገድ ጠርጎለት ሊሆን ይችላል My God guys come on praise God Amen We are like Legion. We are like him. We like what ምንድን ያለው We are like him. እንወደዋለሁ ያለው Amen በራሴ ዓለም ላይ ያለው praise God Like Legion. ልክ እንደ ሌጊዮን ማለት ነው Every child of God has a story. ማንኛውም የእግዚአብሔር ልጆች የራሳቸው ታሪክ አላቸው Everybody has a story. ሁላችንም ታሪክ አለን Jesus just told this man to go tell your story. He told the man to go tell his story. እያንዳንዱ ሰው የሚናገረው የራሱ ታሪክ አለው ለሰው He doesn't tell him to go teach theology. ሄዶ ስለ ስነ መለኮት ለመናገር አይደለም የተፈለገው He doesn't say have debates with people. ከሰዎች ጋር ንቅበተ እምነት ወይም ውይይት እናደርግ አይደለም ያለው He just says tell your story. ሂድና ታሪክን ተናገር ብቻ ነው No one can argue with your story. ይኸውላችሁ ማንንም ሰው ስለ ታሪካችሁ ሊከራከራችሁ አይችልም It's your story. ምክንያቱም ታሪኩ የእናንተ It's what God has done in your life. Yeah. Maybe your story is not as bad as Legion. ምናልባት ታሪካችሁ እንደዚህ ሰውዬ ላይሆን ይችላል Honestly, if I tell you my story, I think my story is kind of boring. አው የኔን ታሪክ ብነግራችሁ በጣም እንቅልፋችሁ ይመጣል But it's my story and it's what God did in my life. ይሄ ግን የራሴ ታሪክ ነው ላንተ እንቅልፍ ያምጣብህ እንጂ የኔ ግን የኔ ነው Maybe some of you have stories that are almost as bad as Legion's. ምናልባት አንዳንዶቻችን ደግሞ ከዚህ ሌጊዮን ከሚባለው ሰውዬ ይልቅ በጣም የተበላሸ ሊሆን ይችላል But regardless of what your story is, ይኸውላችሁ ምንም ታሪክ ይኑረን we were all lost in sin. ሁላችንም በኃጢአት ምክንያት የጠፋንና የራሳችን ታሪክ አለ We were all slaves of the devil. ሁላችንም የአጋንንት ባሪያ ነበርን We were all living in fear of death and of God's በሞት judgment. ፍርሃት ውስጥ ስንኖር ነበረ That is true for me. እኔ ይሄ እውነት ነው ለኔ Yeah. እኔ እግሬንም ላውጣ እንዴ Praise God I lived in sin. በኃጢአት ነበረ ምኖረው I was controlled by the devil, በአጋንንት ቁጥጥር ስር ነበርኩኝ though I didn't know it at the time. በዛ ጊዜ ምን እንደሆነ አላቅም ነበር But I lived in fear of death and God's judgment. እርግጠኛው የምነግራችሁ ግን በሞት ፍርሃት ውስጥ ኖር ነበረ One night I was on a boat አንድ ጊዜ ታንኳ ላይ ነበርኩኝ in between Denmark and Norway. በዴንማርክና በኖርዌይ መካከል ነበርኩኝ I was 18. 18 ነበርኩኝ And there was a storm moving the boat around. ስቶርም መጣብኝ ወይም ደግሞ ወጀብና ንፋስ መጣ And I knew if I died, I would go to hell. ይዛ ጊዜ አውቄያለሁ ከሞትኩኝ ሲኦል እንደምገባት Because I just loved my sin too much. ምክንያቱም በጣም ኃጢአቴን ወደው ነበረ Yeah. And even there, I was down in the boat and thinking, oh, I hope we don't sink because I'm going to go to hell. ምክንያቱም ብገባውን ወይኔ ወደ ሲኦል ገባለሁ But I still wouldn't repent. ግን ወደ ሲኦል ገባለሁ ያልኩ ግን ንስሐ አልገባም ነበር It tells you I was under the control of the devil. ምክንያቱም በሰይጣን ቁጥጥር ውስጥ ነበርኩ Yeah, by God's grace, the boat did not sink.
በእግዚአብሔር ምህረት ታንኳ አልሰመጠችም። I don't really even think it was danger. It was a big boat. ምክንያቱም ትልቅ ጀልባ ስለነበረ እኔ ከመጥፎም እንደሆነ አላቀም ነበር። Yeah, but still I would not repent. ያ ሁሉ ሲሆን ግን ንስሐ አልገባው። Yeah, until God gave me another opportunity. እግዚአብሔር ሌላ እድል እስኪሰጠኝ ድረስ I was living in fear of death and God's judgment. በዛ ሁሉ ውስጥ ግን በሞት ፍርሃት ውስጥ እዛ ፍርድ ውስጥ ነበርኩኝ። But that was all of us. ይህን ነው ሁላችንም ያለን። And like Legion, ልክ እንደዚህ ሌጊዮን ሰው Jesus has sought and found each one of us. ሁላችንንም ኢየሱስ ፈልጎ አገኘን። ሃሌሉያ! Jesus has loved and forgiven us. አያችሁ ጌታ ወደደን ደግሞም ይቅር አለን። Jesus has healed and delivered us. ኢየሱስ ፈወሰን ነፃም አወጣን። Jesus has clothed us in his righteousness. ጌታ በጽድቁ ወደኛ ቀረበ። Like Legion, he was given clothes to wear. አያችሁ ልክ እንደዛ ሌጊዮን ሰው ልብስ አለበሰን። Yeah, and Jesus has made us the adopted children of our heavenly Father. ከዛ ጌታ ለሰማይ አባታችን ልጆች አደረገን። And made us his own dear brothers and sisters. የሱ ድንቅ ወዳጆችና ወንድምና እህት አደረገን። We have the same story as Legion. አያችሁ ልክ እንደዚህ ለሌጊዮን ለሆነ ሰው ተመሳሳይ ታሪክ አለ። Amen. And also like Legion, Jesus has given each of us a mission. አሁን ደግሞ ልክ እንደዚህ ሰውዬ ለእያንዳንዳችንም ተልእኮ ሰጥቶናል። There are many different people here. እዚህ የተለያያችሁ ሰዎች አላችሁ። And many different kinds of ministries. በተለያየ አገልግሎት ውስጥ ያላችሁ Yeah, whether it's here or whether it's somewhere else. እዚህ ሁኑ ወይም ከዚህ ውጭ ሁኑ። Whether it's among your own people or among other people. በራሳችሁ ህዝብ መካከል ይሁን ወይም ከህዝባችሁ ውጭ ይሁን። Maybe even in another country with people who have never heard the gospel. ምናልባትም ወንጌል ሰምተው የማያውቁ መካከል ሊሆን ይችላል። But he is calling us to ministry. ሁላችንም ግን ለአገልግሎት ጠርቶናል። Maybe there's some people here that he's calling to powerfully preach the gospel. ምናልባትም አንዳንዶቻችንን በኃይል ወንጌል እንድሰብክ ጠርቶ ሊሆን ይችላል። To plant churches. ቤተክርስቲያንን ተከላ እንድናደርግ To encourage the saints. ወይም ቅዱሳንን ለማበረታታት To come alongside the needy and the sick. ምናልባትም ለታመሙ ሰዎች ችግር ውስጥ ላሉ ሰዎች እንድንደርስ To comfort the suffering. አንዳንዶች ደግሞ ስቃይ ውስጥና ሐዘን ውስጥ ያሉትን እንድናጽናናቸው The possibilities are endless. አያችሁ ብዙ ነገሮች አሉ እኛን እግዚአብሔር የሰጠን እድል። But our mission will always involve sharing Jesus. ይሄ ሁሉ አገልግሎቱ እንኳን ቢሆኑ የመልእክቱ ማዕከል ግን ኢየሱስን ማካፈል ነው። Sharing Jesus and caring for the needs of others. ሰው ሌሎች የሚያስፈልጋቸው መርዳትና ጌታ መስጠት ነው። It is ministry that is always done by his love, his Hallelujah. power, his spirit. አሜን። አገልግሎቶቹ ሁሉ የሚከናወኑት ግን በሱ ፍቅር፣ በሱ ምህረትና በሱ ኃይል ነው። Legion wanted to stay with Jesus and the disciples. ይህ ሰውዬ ከኢየሱስ ጋር መኖር ፈልጓል መቆየት። And like Legion, we love to be among our brothers and sisters. አያችሁ ልክ እንደዚህ ሌጊዮን ሰዎች ከኛም ዝም ብለን በሰላም ከፍሬንዶቻችን ጋር መኖር እንፈልጋለን። We love to be in the body of Christ. በክርስቶስ አካል ውስጥ ዝም ብለን መኖር እንፈልጋለን። Gathering and worshiping together. ማምለክ፣ መጸለይ፣ ኢንጆይ ማድረግ This is a wonderful thing. ይሄ እኮ አሪፍ ነገር ነው። Nothing bad about ይሄ it. መጥፎ አይደለም። But the Lord called Legion to more than this. ነገር ግን ከዚህ በላይ ነው ይሄን ሰውዬ የጠራው። And he calls us in the same way. ልክ ያን ሰውዬ እንደጠራው እኛንም ጠርቶናል ጌታ። Like Legion, we are transformed by the gospel. በወንጌል የተቀየርን ሁላችን And we are empowered by Jesus Christ. በክርስቶስ ኢየሱስ ኃይል የተሞላን And each of us has his own story to tell. እኛ ሁላችን እሱ የሰጠን ታሪክ አለ ለሌሎች የምናካፍለው። So let us follow the example of Legion. ስለዚህ የዚህ ሰውዬ ፈለግ እንድንከተል እፈልጋለሁ። Joyfully accept whatever ministry that Jesus እግዚአብሔር assigns, የሰጠንን ተልእኮ ሁሉ በደስታ መቀበል። whatever that ministry. ምንም ይሁን ጌታ የሰጠን ተልእኮ። But remember this. ይህን ነገር እንድታስታውሱ እፈልጋለሁ። God saved you because he loves you. ጌታ ስለሚወደን አዳነን። And he wants you to be the adopted child of God. ጠራን ልጆቹ እንድንሆን።
He didn't save you just to make you a soldier in his army. አያችሁ እናንተ ወታደር ሊያረጋችሁ አይደለም ጌታ የጠራችሁ Or a worker in one of his fields. ወይም ደግሞ በሆነ ቦታ ላይ ሰራተኛ እንድትሆኑ We have those images in the Bible. አዎ እነዚህ ነገሮች በመጽሐፍ ቅዱሳችን ውስጥ ይሄ ታሪክ አለ We are soldiers in his army. አዎ እውነት ነው ወታደሮችን በሱ ሰራዊት We መካከል are workers in his field. በሱ ስራው ሰራተኞች ልንሆን እንችላለን But he didn't just call us for that. ለዛ ብቻ ግን አልጠራንም He didn't call us to make us his slaves. ባሪያዎቹ እንድንሆን ብቻ አልጠራንም He called us to become his children. አያችሁ ልጆች ብሎ ደግሞ ሊጠራን ጠርቶናል He calls us to love him, እንድንወደው ጠርቶናል to follow and obey him. እንድንከተለውና እንድንታዘዘው But our response is out of love to him. አሁን ምላሻችን መሆን ያለበት ከፍቅር ልብ የመነጨ ነው And because of that we can joyfully give our lives to his service. ይሄ ማለት በዚህ ፍቅር ውስጥ ሆነን በደስታ ህይወታችንን እንሰጠዋለን Legion loved Jesus and wanted to stay with him. ይሄ ሌጊዮን የሆነ ሰውዬ ኢየሱስ ጋር ወዶታል አብሮት መኖር ፈልጓል But when Jesus sent him back to his own people, ኢየሱስ ወደ ራሱ ትውልድ ላይ ሲጠራው ሂድ ሲለው he did not hesitate. እምቢ አላለም We're all here tonight. ሁላችንም በዚህ ምሽት እዚህ ያለ ነው Some of us are like Legion before he met Jesus. ኢየሱስን ከማግኘታችን በፊት እንደዚህ ሰውዬ ሌጊዮን ነበረ There are probably people here who are lost in sin. ብዙዎቻችን የጠፋን ወይም ያለን ልንሆን እንችላለን በኃጢአት People who are still under the control of Satan. በሰይጣን ቁጥጥር ስር ያለን ልንሆን እንችላለን And some of us are like Jesus, some of us are like Legion after he met Jesus. ምናልባት አንዳንዶቻችን ደግሞ ኢየሱስ ያን ሰውዬ ከማግኘቱ በፊት የነበረን ልንሆን እንችላለን We know his love and power. በኋላ ካገኘን በኋላ We are freed and delivered. ነፃ ወተንና ነፃ ወተን We are sitting at his feet, በሱ እግር ስር ቁጭ ብለን clothed with his righteousness, ወደሱ ጽድቅ ለመቅረብ and sharing Jesus' love with people around us. ለሌሎቻችን ወይም በአካባቢያችን ላሉ ሁሉ ወንጌልን እንድናዳርስ Which are you? የትኛው ናችሁ እናንተ If tonight you are Legion without Jesus, ዛሬ ያለ ኢየሱስ ሌጊዮን ከሆናችሁ don't leave this conference without him. ኢየሱስን ወደ ህይወታችሁ ሳትጋብዙ ከዚህ ኮንፈረንስ አትውጡ He is here tonight. He is here tonight. ዛሬ ማታ ኢየሱስ በዚህ አለ And he invites anyone who will come to him, ማንኛውም ወደሱ የሚመጣውን ሰው እየጋበዘን ያለው ጌታ believe in him and follow him. አምናችሁ እንድትከተሉት ጌታ If you are Legion with Jesus, ከኢየሱስ ጋር ሆናችሁ ሌጊዮን ከሆናችሁ then you have the honor and blessing አያችሁ ክብርና በረከት አላችሁ of serving him by sharing his love የሱን ፍቅር ለሌሎች በማካፈል with those around you and maybe with those far away. ከናንተ ጎን ላሉ እና ደግሞ ሩቅ ላሉ እንድታደርሱ ወንጌልን Ask him, ጠይቁት ጌታን Jesus, what do you have for me to do? ዛሬ ጌታው ለኔ ምንድን ያለህ ብላችሁ ጠይቁት You have saved and delivered me. ነፃ አውጣኝ ፈውሰኝ በሉት ጌታን I ዛሬ can never think of trying to repay you, ጌታው ልልከፍልህ አልችልም ይሄን ነገር ሁሉ but I want to be like Legion ጌታው እንደዚህ ሰው ግን መሆን እፈልጋለሁ በሉት and tell people of your mercy, love and power. ስለሰዎች ያንተን ፍቅርና ኃይል መናገር ፈልጋለሁ በሉት I want to be your hands and feet. ያንተ እጅና እግር መሆን ፈልጋለሁ በሉት ጌታ Serve the needy and the suffering. ጌታው በመከራ ውስጥ እንኳን ላገለግል ፈልጋለሁ በሉት Lord Jesus, what do you have for me now? ጌታው ዛሬ ምን አለህ ለኔ በሉት ጌታ Just want to pull up one more verse from 1 Corinthians. የመጀመሪያው ቆሮንቶስ ላይ አንድ ቃል ብቻ ላሳያችሁ Chapter 3, ምዕራፍ 3 verse 5. ቁጥር 5 Paul is comparing the ministry of Apollos and Paul. So ጳውሎስ የአጵሎስንና የጳውሎስን አንጉል ወንጌል አገልግሎት እያስተያየ ይናገራል He says, what then is Apollos? What is Paul? ማን ነው ጳውሎስ ማን ነው አጵሎስ ብሎ ይጠይቃል
servants through whom you believe. እናንተ በመታምኑት የሚያገለግሉ አገልጋዮች ናቸው ይላል። As the Lord assigned to each. ኢየሱስ እያንዳንዳችሁ በጠራችሁ መንገድ ይላቸዋል። He says we are nothing. እኛ ምንም ነን ይላል We are ጳውሎስ። just servants. እኛ አገልጋዮች ነን ይላል። Paul planted, Apollos watered. አጵሎስ ተከለ፣ ጳውሎስ ተከለ፣ አጵሎስ አጠጣ ይላል። But God is the one who gave the growth. ጌታ ነው ወይም ደግሞ እግዚአብሔር ነው የሚያሳድገው። And by his grace through our ministry you believe. አያችሁ በእግዚአብሔር ጸጋ ባገለገልናችሁ ያመናችሁት እናንተ You know that. ይህን ታውቃላችሁ። But did you hear the last part? የመጨረሻውን ሲናገር ስሙት። As the Lord assigned to each. ሁላችንም እንደተሰጠን መጠን ይላል። Servants through whom you believed. እናንተ በምታምኑት የምናገለግል ነን ይላል። As the Lord assigned to each. እግዚአብሔር ሁላችንን እንደጠራን መጠን። What does that mean? ምን ማለት ነው? What did the Lord assign to Paul and Apollos? እግዚአብሔር ለጳውሎስ የሰጠው ተልእኮ ምንድነው? He says you believed as the Lord assigned to each. አያችሁ አመናችሁ እግዚአብሔር እንደጠራችሁ መጠን ወይም እንደሰጣችሁ። I think that means that the Lord assigned certain Corinthians to Paul and certain Corinthians to Apollos. አያችሁ አንዳንዶችን ጳውሎስ እንዲያገለግላቸው አንዳንዶችን ጳውሎስ እንዲያገለግላቸው እግዚአብሔር የሰጠው ተልእኮ አለ ማለት ነው። We believe that God chooses and saves people. አያችሁ እግዚአብሔር መርጦ ያድናል። Does it not follow that God also chooses those who will speak the gospel? አያችሁ እግዚአብሔር ደግሞ ወንጌልን የሚናገሩትን መርጧል። God can do whatever he wants. እግዚአብሔር የሚፈልገውን ያደርጋል። If God has assigned me to somebody እግዚአብሔር አንድን ሰው ማግኘት ከፈለገ and I fail to speak the gospel with them, ለዛ ሰውዬ ወንጌል ለማድረስ ቢሄድ they're not going to be lost. እኔ God has lots of other servants. አንድን ሰው ጌታ እንዲያድነው ፈልጎት ከሆነ እኔ ማላደርስ ከሆነ እግዚአብሔር በሌላን ሰው ያድነዋል። እኔ እምቢ ስላልኩኝ ሰውየው አይድንም ማለት አይደለም። If I do not speak, God will send someone else. አያችሁ እኔ ካልተናገርኩ የሚናገር ሰው ይልክለታል ጌታ። But how much better if I do what God has assigned? አያችሁ አስቡት። እኔ ግን የተሰጠኝን ተልእኮ ብፈጽም ደግሞ ምን አይነት ድንቅ ነው ቅዱሳን። I got on an airplane once in South Africa. ወደ ሳውዝ አፍሪካ እየሄድኩ ያለ ፕሌን ላይ I was tired. በጣም ደክሞኛል። I was in the middle of a long trip. ምክንያቱም በጣም ረጅም ጉዞ ላይ ነበርኩ። I was flying to Kenya. ወደ ኬንያ ነበር የምሄደው። Maybe I'll just take a nap on the airplane. ከዛ ፕሌን ላይ ሲቆይ እንቅልፍ ልተኛ ትንሽዬ ብዬ አሰብኩኝ። But there was a man from Zambia who sat next to me. ከኔ ጎን የዛምቢያ የመጣ ሰውዬ ቁጭ ብሏል። And we started talking. ከሱ ጋር ማውራት ጀመርን። And it became very clear that he had spiritual things he wanted to talk about. ሰው ስለ መንፈሳዊ ነገር ሊያወራኝ እንደፈለገ ገባኝ። And I started talking with him about the scripture. ስለ መጽሐፍ ቅዱስ ማውራት ጀመርኩ ከዚህ ሰውዬ ጋር። And he said, "You know what?" ምን እንደሆነ ታውቃለህ አለኝ። He said, "Every time I have problems, I get on an airplane and God puts someone next to me to speak truth to me." ዋው! ይሄ ሰውዬ ምን አለኝ? ሁልጊዜ ይገርማል። ፕሌን ላይ በተቀመጥኩ ቁጥር እንዳወራው የምፈልገውን ሰው እግዚአብሔር ከጎን ያስቀምጣል። God assigned that to me. አያችሁ እግዚአብሔር ያንን ሰው አስቀመጠ። Oh, I'm so glad I didn't take a nap. አያችሁ እንኳን አልተኛው የዛ ጊዜ እግዚአብሔር ይሄን ሰው ይልኮልኛል። We talked about the gospel for 2 hours. ለሁለት ሰዓት ወንጌልን አወራን። All that to say, God has things for each one of us. ይህንን እያልኳችሁ ያለሁት እግዚአብሔር ለእያንዳንዳችሁ የመደበላችሁ ሰው አለ። God has prepared ministries for us. ለሁላችን ያዘጋጀው ተልእኮ አገልግሎት አለ። Ephesians 2:10. ኤፌሶን ምዕራፍ 2 ቁጥር 10 ላይ We are his workmanship. የሱ የእጆቹ ስራ ነን ይላል። Prepared in Christ Jesus for good works. መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። Which God prepared beforehand that we should walk in. አያችሁ ከገና ከመጀመሪያ አዘጋጀን ይላል። God has assigned works to us. አያችሁ እግዚአብሔር ለኛ የሰጠን ተልእኮ አለ። Even before you're a Christian, God has prepared works for you. አያችሁ በክሬታ ሳትሆኑ በፊት እግዚአብሔር ያዘጋጀላችሁ ስራ አለው። And now we read in Corinthians that he has assigned fruitfulness. አያችሁ አሁን ደግሞ በቆሮንቶስ ላይ እግዚአብሔር ሰጠን ይላል።
This is the honor and blessing we have ይህ as children ትልቅ of God. ክብር ነው። Jesus and the gospel. ኢየሱስና ወንጌል The gospel of his life, death, and resurrection የሱ ሞትና ትንሣኤ is the power to save the lost. የጠፉትን ሊያድን ነው ያለ ነው Even ወንጌል። those who were as broken as Legion. አያችሁ ልክ እንደዛ እንደጠፋው ሰው እንኳን ቢሆን And this same Jesus is powerful enough ሃሌሉያ ይሄው ኢየሱስ ብቁ ኃይል አለው to equip, empower, ሊያስታጥቀን ሊያዘጋጀን and send us each into gospel ministry. ሁላችንም ለወንጌል አገልጋይ ሊያደርገን Let us pray. እንጸልይ እስቲ አይኖቻችን Self, do you thirst for a drink from the well? Jesus is calling.